በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበረ። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባኑ ህብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ አገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ አገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል አገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል አገር ሄዶ የሊዳዊ ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋትን ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ስቃይን አሰቃይተን እንገድልሃለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም የፈለጋችሁትን አድርጎ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይ ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጧ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚች ዕለተ ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያጠ አውራጃ ስሟ ባኖስ ከሚባል አገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበረ። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው፣ አልታዘዘለትም። ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይን አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበት ቦታም ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበረ። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበረ። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔርን መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና
አይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስ እና ቢልፌዎስ በዲዮስጲሌዎስም ቅጽር ውስጥ ይኖሩ ነበረ። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰው አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ አገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነትን እነግራችኋለሁ፣ የእግዚአብሔር መልአክ 5ታችንንም በስማችን ሲጠራን ሰምቻለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሬዮንን አቀረቡት። ዳክስም ለራስ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽህም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ቢልፌዎስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ስጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ደንጊያ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበረ። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኪሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፌዎስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሊህ ገድለኞች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሚን።